ሀንዬ በስተመጨረሻ መድኃኒት ጠጥታ እራሷን አጠፋች። ሽንት ቤት ውስጥ በቃኝ ብላ እናቴ ከሰማች ትገለኛለች። እንደዚችው በዚች በ8 ቀን ውስጥ የእናቴን ፍቅርና የእናቴን ታማኝነት አግኝቻለሁኝ ከ16 ዓመት በኋላ ሀሴት እያለች ዛሬ ግን እኔነቴን አስታውሳ ልጅ ብላ አቅፋኝ የእናትና የልጅን ግንኙነት በፍጹም ላቋርጠው አልፈልግም፣ ይበቃኛል ብላለች። ታሳዝናለች። እውነት ለመናገር ዛሬ የኔ ጌታ ዛሬ ምላሴን ስላላየሁት እንዴት እንደደበረኝ አትጠይቁኝ ማለት ነው ውዶቼ። ጆሮዬ እንግዲህ ፋዘርን ታክመው ቢሻለዎትም ደስ ቢለኝም ነገር ግን ስለምትሄዱ ምንም ደስ አላለኝም። ምክንያቱም እኔ ማናለኝ እኔ ብቻዬን ነኝ እያለ ሲል እንዴ ኧረ ተው ልጄ ተው፣ እኔ በመዳኔ እኔ በመታከሜ ደስ አላለህም እንዴ? ደግሞም እኮ ነግሬሃለሁ። ምክንያቱም እኔ ጋር ትሄዳለህ ብዬ የለ አንተ አላማው ካለህ ምን አሻር ከኔ ጋር እንሄዳለን እያለ ሲለው አሁን ልቅስ እሱን ተወውና ገና እኮ ነው ጊዜው ሄዲና እዛች ብረት ድስቲቱ ጥርራጊያለች እንብላ ሲል እሺ ፋዘር ብሎ ደስ የሚል ልጅ የሆነም ማለት ነው። ከዛ ሂደው በቃ ሪል ላይፍ ነው የሚመስለው። የእውነቴን ነው የምላችሁ ማለት ነው። ከዛም በኋላ ምግባቸውን በሉ። በሌላ በኩል የሰላም እናት እንግዲህ ጉድ ሆንኩኝ ልጄን አጣኋት አገኘኋት ብዬ ነበረ አጣኋት በገዛ እጄ እያለች በጣም እያለቃቀሱ ይገኛሉ። ሀንዬ ደግሞ እንዴ ምን ነው ማዘር ምን ተፈጠረ እስኪ ንገሩኝ። አላውቅም ሰላምዬ ከትናንትና ጀምራ አትበላ አትጋገር አትዘራ ሆናብኛለች እና ምን እንደማደርግ እኔ አላውቅም። የእውነት ነው ምልሽ በጣም ግራ ገብቶኛል ማለት ጀመረች። አይዞት እርስዎ አይጨነቁ፣ ለማንኛውም ግን ምግብ በልተዋል ሲሉ አረ ምግብ ሳልበላሁም የኔ ልጅ እና ደግሞ ስራ ራሱ አልሄድኩም። አረ ሂዱ በቃ አንቱ ፋቡለ ሂዱ፣ እኔ ደግሞ ሰላምዬን በስነ ምግባሩ አናግራታለሁኝ ብላ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ሰዎች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ እንደቀጠለ ይገኛል። አጓጊውና አስተማሪው ወሎ ገራገሩ ደስ የሚል ሀንዬ በቀጠሯ መሰረት ሆስፒታል ሄዳ እንግዲህ ስለ ፋዘሯ እያጣራች ነበረ እና ፋዘርሽ አሁን ያለበት ሁኔታ ምንም አይደና ነው። ነገር ግን ምን ዶክተር ማለቴ ፋዘርሽ ሲጋራ ያጨሳሉ እንዴ? አረ በፍጹም የኔ አባት ሲጋራ ያጨስም አለችው። እሺ ለማንኛውም የሚያጨሱ መስሎኝ ነው ሲል እሺ ግን የኔ አባት አያጨስም ብላ ሀንዬም ወደ ስራዋ ሄደች። ለማንኛውም በአሁኑ የሚያስፈልገው ተመጣጣኝ ምግብ መመገብ ነው። ለሁሉም ነገር በኋላ ለሚሰራውም ሕክምና ለሚደረግለትም ያሁኑ የተመጣጠነ ምግብ መብላት ያስፈልጋቸዋል ሲል እሺ በቃ ሁሉንም ነገር አደርጋለሁኝ ብላ ሄደች። ሰላምዬ እናቷን በጣም እንደው የእውነት ድራማ መሆኑን እያወቅ ተቃጥያለሁ። ከዛ እንዴ ልጄ ኧረ ተይ ከማታ ጀምረሽ ምግብም አልበላሽ ውሃም አልጠጣሽ እባክሽም ብትላት እባክሽም አየውጭልኝ ምንም ነገር አልፈልግም። እንዴ ልጄ ቆይ ደግሞ ምን አደረግኩኝ? ነገርኩሽ እኮ ውጭልኝ ብቻዬን መተኛት ነው የምፈልገው ስትል እንዴ ልጄ እኔ ጋ ነው እንጂ አብረን የምንተኛው እኔ ደግሞ የት እተኛለሁ ስትል አይ በቃ እንግዲህ ካልሆን እኔ ሂጄ ሶፋው ላይ ተኛለሁ አንቺን ግን አልፈልግሽም ብላ ምንጭቅጭቅ አደረገቻት። ከዛ ማዘሯ ደግሞ በቃ አትጨነቂ የኔ ልጅ አታስቢ የኔ ልጅ ምክንያቱም እኔ ሂጄ ዛሬ ምናሴ ጓደኛው ጋር ስለሄደ እኔ እዛ ሂጄ ተኛለሁ ብለው ማዘሯም እየተጨነቁ ሄደው ተኙ። ለሀና ደወሉላትና ሰላምዬ የሆነ ነገር ሆናለች ልጄን አገኘኋት ስል አጣኋት እባክሽ ስትል በቃ ነገ እንደምንም ብዬ አባቴን ውጤቱን አግኝቼ እመጣለሁ እኔ አዋራታለሁ እርስዎ አይጨነቁ ደህና ደሩ ብላ ከዛም እሺ ተባብለው ሰላም አደሩ።
ጆሮዬና ሀንዬ እንዲሁም ደግሞ ፋዘር ሆነው ቆላቸውን እያቃሙ የሆድ ሆዳቸውን እያወሩ ነበር። ከዛም በኋላ ብቻ ደስ በሚል ቤተሰብነት ተሰብስበው እያወሩ ከዛ ሀንዬና ጆሮ ወይም ደግሞ ምን አሴር ታውቂያለሽ፣ እድለኛ ሰው ነሽ፣ አባትሽን በቅርቡ ታክሞ ይድንልሻል ሲላት፣ አዎ ዋናውም እኮ እሱን ነው፣ እሱን ለማዳን አይደል ከደሴ ድረስ የመጣሁት እያለች ማውራት ጀመረች። ብቻ ግን ያው እኔ ነኝ እንጂ ብቻዬን የምቀረው ለምን? በቃ እናንተ ስትሄዱ ነው እንዴ? ድሮም እኮ አንተ የምትኖረው አዲስ አበባ፣ እኛ የምንኖረው ደግሞ ደሴ። ነገር ግን ብታይ አባቴ ከራሱ በላይ አድርጎ ነው የሚወድህ፣ በጣም ነው የሚወድህ ብታይ። እኔም እወዳቸዋለሁ ሀንዬ፣ አይደለም እሳቸውን አንቺን ራሱ በጣም ለምጄሻለሁ ማለት ጀመረ። እሺ ለማንኛውም ይህም መድኃኒት ስጥልኝ ላባዬ ብላ ምሳውን በልታችሁ መድኃኒቱን ይውሰድ። እሺ እንወስዳለን። ከዛ ሀንዬ ሄደችና ምንድን ነው ማዘር የተፈጠረው ነገር ምንድን ነው ስትል፣ እኔ አላቅም፣ እኔ ሀሴት ስል በእርግጥ ለልጆቼ ለልጆቼ ምንም አይነት ቦታና ጊዜ አልሰጠኋቸውም ነበረ። ነገር ግን አሁን ላይ ይችን 2 ቀን ደህና እየሰጠኋት ደህና ፍቅር እየተሰጣጣን ደስ የሚል ቤተሰብ ከመሰረትን በኋላ በድንገት ተቀየረችብኝ። እውነት ለመናገር ግራ ገብቶኛል። እና እስኪ አንቺ ያወራችሽ ነገር ወይም ደግሞ የሆነ ነገር ካለ ንገሪኝ። እንዴ እንደምን? ሲቀጥል እንዴት ለእኔ ትነግረኛለች? ማለቴ ቤተሰብ እኮ እናንተ ናችሁ፣ እኔ ባዳ ነኝ፣ ተራ ሰራተኛ ነኝ ስትል፣ እንዴ ቆይ ሀኒ ለምንድን ነው ራስሽን እንደዚህ ዝቅ አድርገሽ የምታዩ? አንቺ እኮ እጅግ መልካምና ጨዋ ሴት ነሽ። ስለዚህ ራስሽን ዝቅ ባታረጊ ደስ ይለኛል ብለው ማውራት ጀመረች ማዘሯ። እሺ ለማንኛውም እትዬ አይጨነቁ፣ እርስዎ እኔ አናግራታለሁኝ። እሺ እሷም ሄደች። ሀንዬ በሩን አንኳኳች እና ግቢ። ቆይ እናቴ የት ሄዳለሁ? እናትሽማ ስራ ሄደች። ቆይ ሰላም የነበረ ቤት ለምንድን ነው እንደዚህ የደፈረሰው? ለምንድን ነው ብላ ሀንዬ ጠየቀች። እስኪ ንገረኝ ሰላምዬ፣ ማለት ምን ተፈጠረ? እናትሽም እንደዚህ ባንቺ ጉዳይ በጣም አሳርዟቸዋል፣ በጣም ተጨናንቀዋል። አንቺም ደግሞ እንደዛው። እስኪ ንገረኝ የተፈጠረውን ነገር ስትል፣ ሆነ እኮ ምኑ እንዴ ደግሞ አንቺ እንደማይገባሽ ሰላምዬ ደግሞ ትናንትና ሂደሽ ተመርመሪ አላልሽኝም ነበር? እሺ ሂጄ ተመርምሬ ነበር። የ9 ሳምንት ነፍሰ ጡር ነኝ። ምን? አዎ። ምን ነው ደነገጥሽ? አንቺ ድሮውንስ ተናግረሻል ነበር እንዴ? አይ እኔ እኮ ምልክቶቹን ተናገርኩ እንጂ አንቺ ቆይ ፔሬድሽ እንዴት አልጠረጠርሽም ሲቀርብሽ ስትላት፣ አይ የኔ ፔሬድ የሚበጣው አንዴ በ2 ወር አንዴ እንደዛ ስለሆነ ብዙም ደግሞ እንደዚህ ልብ አላልኩም ነበር። እና የልጁ አባትስ ንገሪዋ ስትል፣ አይ እሱማ ድሮም ለገንዘብ ነው እንጂ የሚፈልገኝ እኔም ፈልጎኝ አይደለም። ድሮ ከእናቴ ጋር በምጣላበት ሰዓት ከእናቴ ገንዘብ እየተቀበልኩ ለሱ ሰጠው ስለነበረ ይወደኝና ያፈቅረኝ ነበር። አሁን ግን እናቴ ጋር ሰላም ሲሆን እኔም ገንዘብ መስጠት ሳቆም ከዛ ታውቂያለሽ ገንዘብ ከሌለሽ ወንድ ነው የምትመስለኝ ብሎኝ አርግፎኝ ሄደ። እና አሁን ደግሞ እሱ የእኔ ልጅ አባት እንዲሆን አልፈልግም። እንዴ ግን እኮ ስትነግሪው ምናልባት ሊያዝንልሽ ይችላል አለቻት። እንዴ ሀኒ ደግሞ ምንሽ ነው? እኔ ወንድ ልጅ አዝኖልኝ ወይም ደግሞ ጥቅሜን ፈልጎ አብሮኝ እንድኖር አልፈልግም። እና አፍቅሩኝና ወዱኝ እንጂ እውነት ለመናገር እንትኑን አመጣጡን ባልወደውም እንኳ እንግዲህ ልጅ በረከት ነው ማለት ጀመረች ሀኒዬ። እንዴ ቆይ አንቺ ምን ማለት ፈልገሽ ነው? እልቅስ አሁን አንድ ነገር ላስቸግርሽ ነው። ምንድን ነው እሱ ስትል፣ በቃ ዶክተሩን ፈልገሽ እንዳገኘሽው አሁንም የሚያስወርድልኝ ዶክተር ትፈልጊልኛለሽ? ምን? አዎ። አረ እኔማ ይሄን ነገር በፍጹም አላደርገውም። ባይሆን እነትዬ እንዲሁም ደግሞ ወንድምሽ ማወቅ አለበት ስትል፣ በፍጹም አያውቅም። እናቴን እኮ ገና ሁለታ ነው ያወቅኳት። እንዴት ይሄንን ቤተሰብ አበላሻለሁኝ?
ስለዚህ ዶክተሩን ትፈልግልኛለች ስትል ሀንዬ ደግሞ እኔማ ነፍሰ ገዳይ አልሆንም ብላ ስትላት ውጭልኝ ብላ ምንጭጭ ጭቅጭቅ አድርጋ አባረረቻት። ከዛም መድኃኒቷን ገዝታ ሰላምዬ